በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆቻችን እንደምሰነበታችሁ እግዚአብሔር ይመስገን። አሜን። የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉትን ልጆች ወላጆች የሚጠብቁንን ሁሉ እንደምሰነበታችሁ በሏቸው። በየቦታው ያሉት እንደምንሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። የሁላችንም አምላክ እግዚአብሔር የተመሰገነ ይሁን። አሜን። ዛሬ ደግሞ በ123ኛው የመጽሐፍ ቅዱስ ክፍል ትምህርታችን ሌላ ደግሞ ታሪክ እንማራለን። ባለፈው ስለ ኤልያስና ስለ ደሃይቱ ሴት አንድ ታሪክ ነግሬያችኋለሁ አይደል? አዎ። ከዚያ በኋላ ግን በመድሪቱ ላይ በእስራኤል በኢየሩሳሌም ላይ ዝናብ የሚባል ነገር እንዳይዘንብ እንደተከለከለ ለዚህ መልእክት ምክንያት የሆነው ነብዩ ኤልያስ እንደሆነ ተነጋግረናል። ዛሬ ደግሞ ነብዩ ኤልያስ በቀርሜሎስ ተራራ ምን አደረገ የሚለውን ነገር እንማራለን። እሺ፣ በምን ተራራ አልኳችሁ? በቀርሜሎስ ተራራ ማለት ነው። እንግዲህ እግዚአብሔር አምላካችን ነብዩ ኤልያስን እየላከ ንጉሱን መገሰጽ የሚገባውን ነገር ካደረገ እንዲያደርግ ካላደረገ ደግሞ ምክንያት ችግር እንደሚገጥመው ቀድሞም ይናገር ነበር። አሁን ደግሞ ጊዜው ደረሰና በመድሪቱ ላይ ዝናብ የሚዘምበት ጊዜ ስለተቃረበ እና የእግዚአብሔር ክብር የሚገለጥበት ጊዜ ስለሆነ ነብዩ ኤልያስ እንዲወጣ እግዚአብሔር አዘዘው። ሂድና ለአክዓብና በአክዓብ ፊት ተገለጣለሁ። ከተሸሸገበት እንዲወጣ ማለት ነው። ተገለጣለሁ። እና የሚገርማችሁ አክዓብ በጣም ክፉ ንጉስ ነበር ብያችኋለሁ። እሱ ብቻ ሳይሆን ደግሞ ሚስቱ ማን ነበረች? ኤልዛቤል ከክፋቷ የተነሳ የእግዚአብሔርን ነቢያት 100 የሚያክሉ ነቢያትን አስገድላ ነበር። እና አሁን በብዛት ያሉት የቀሩት ከኤልያስ በስተቀር በሙሉ የጣዖት ነቢያት ናቸው። ሐሰተኛ ነቢያት ማለት ነው እንጂ የእግዚአብሔር ነቢያት በሙሉ ፈልጋ በዛ በኢየሩሳሌም በእስራኤል ውስጥ አስገድላቸው ነበር። ስለዚህ አሁን ጊዜው ደረሰና ወጣ እሱ። የአክዓብ ደግሞ አገልጋይ አብድዩ የሚባል ነበር። ማን አልኳችሁ? አብድዩ ይባላል። እና አብድዩ ግን ፈሪሃ እግዚአብሔር ያለው ነው። እና የነብዩን ቃልና እግዚአብሔር የሚያደርገውን ነገር ግን በውስጡ አለች። ምንም እንኳን እየታዘዘ ለአክዓብ ቤት ቢያገለግልም እና በጣም ረሃብ ስለጸና አክዓብ አብድዩን ይጠራና በሁለታችንም በየፊናችን እንሰማራ፣ ለከብቶቻችን የሚሆን እንኳን ሳር እንፈልግ ይለዋል። የግጦሽ መሬት ወይም የሚለቅም ነገር ፍለጋ ማለት ነው። ስለዚህ አብድዩ በአንድ አቅጣጫ አክዓብ ደግሞ በሌላ አቅጣጫ መጓዝ ጀመሩ። እና አብድዩ በመንገድ ሲሄድ ማንን ያገኘዋል? ኤልያስን ያገኘዋል። ነብዩ ኤልያስን። ከዛ በኋላ ይመለከተውና አንተ የእግዚአብሔር ሰው ኤልያስ ነህ ብሎ ይጠይቀዋል። አዎ ኤልያስ ነኝ። ሂድና ለአክዓብ ኤልያስ ተገኝቷል ብለህ ንገረው አለው። ሲፈልጉ ነበር አይደል ነቢያትን? ስለዚህ ተገኝቷል ብለህ ንገረው አለው። አብድዩ ደግሞ ኤልያስን ሸሽጎ ያቆየው እግዚአብሔር እንደሆነ ስለሚያውቅ ምን አለው መሰላችሁ? አብድዩ እንዲገለኝ ለምን ትፈርድብኛለህ? ምክንያቱም እኔ ሄጄ አሁን ለአክዓብ ማለት ነው አክዓብ እንዲገለኝ አብድዩ ነው ይሄን የሚናገረው። እኔ ሄጄ አሁን ለአክዓብ ነብዩ ኤልያስ ተገኘ እለዋለሁ። አንተን እኮ ለማግኘት ያላከበት መንግስት ያልፈለገበት ቦታ እኮ የለም፣ አላገኘህም ግን። ስለዚህ አሁንም እኔ ሄጄ ከነገርኩት በኋላ አንተ ትሰወራለህ። ከዛ እኔን ውሸታም ብሎ ደግሞ ይገለኛል። ስለዚህ ለምን እንዲገለኝ ትፈቅድለታለህ ብሎ አብድዩ በሚያሳዝን ቃል ለኤልያስ ነገረው። ከዛ ኤልያስ ግን ምን አለ? መልእክቱ ከእግዚአብሔር የመጣ ነውና በፊቱ በቆምኩለት በሰራዊት እግዚአብሔር ስም እምልልሃለሁ ወይም በሱ ስም እጠራልሃለሁ፣ ያው እግዚአብሔርን እልሃለሁ፣ እገለጣለሁ፣ አልሸሸግም አለው። አብድዩ ከዛ ሄደና ለአክዓብ ነብዩ ኤልያስ ተገኝቷል ብሎ ነገረው። እና ኤልያስም እግዚአብሔር ያዘዘው ነውና ወደ አክዓብ ዘንድ መጣ። ከዛ አክዓብ ሲመለከተው እስራኤልን የምትገለባብጠው አንተ ነህ አለው። ከዛ ኤልያስ ምን አለ? የምገለባብጠው እኔ ሳልሆን አንተና ቤተሰብህ ጣዖት እያመለካችሁ ነው እስራኤል የምትገለባብጡት ብሎ አለው። ከዚያ ትእዛዝ ሰጠው። ከኤልዛቤል ማዕድ ኤልዛቤል ናት የምትሰበስበው የጣዖት ነቢያቱን ብያቸዋለሁ አይደለ? ከኤልዛቤል ማዕድ ቁጭ እያሉ ነቢያት ነን ብለው የሚናገሩትን ትንቢተኞችህንና ህዝቡን በሙሉ በገለዓድ ተራራ እንዲሰበሰቡ አድርግ
በዛ ላግኝህ አለው። ኤልያስ አክዓብን ማለት ነው። ከዛ እስቲ ምን ይሆን ሊያደርግ ነው ብሎ ይፈራዋል። ደግሞ የእግዚአብሔር ሰው ነው አይደል? የእግዚአብሔር ሰውም ስለሆነ ደግሞ እኮ የሚያደርገው ነገር እውነት እንደሆነ ይታወቃል። ዝናብ ይቁም ብሎ ዝናብ እንደቆመ ስለሚያውቅ ማለት ነው። ስለዚህ በገለዓድ ተራራ ህዝቡን ሰበሰበ። የጣዖት ነቢያቱን በዚያ ተሰብስበዋል። ከዚያ በኋላ ኤልያስ ጮክ ብሎ ተናገረ። እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ እንደሆነ እሱን አምልኩ፣ በዓል ጣዖታችሁ ደግሞ አምላክ እንደሆነ ወይ እሱን አምልኩ። እስከ መቼ በሁለት ሐሳብ ታነክሳላችሁ? እዚህ ለምን ትላላችሁ? አለና ጮክ ብሎ ተናገረ። ከዚያ ወደ ህዝቡ ዞረና ለዳኝነት የሚሆን ነገር አቀረበ። እንግዲህ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ ሁሉንም አጥፍታችኋቸዋል። ነገር ግን አሁን መሰዊያ ይዘጋጅ፣ 2 መሰዊያዎችን አቅርቡ፣ ወይም 2 ወይፈኖችን ስጡን መጀመሪያ። ከዚያ ወይፈኖቹን አርደን ቆራርጠን እኔ ለብቻ ማለት ነው፣ የጣዖት ነቢያት ደግሞ ለብቻ መሰዊያ እንስራ፣ እንጨት እንደርድር። ከዚያ በኋላ ግን ከስር እሳት መለኮስ አይቻልም። ስጋውን በዚያ እናደርጋለን። ከዚያ በኋላ እናንተም ወደ አምላካችሁ ትለምናላችሁ፣ እኔም ደግሞ ወደ እግዚአብሔር እጮሃለሁ። ከዚያ በኋላ እውነተኛው መጥቶ እሳት ልኮ ያን መስዋዕት ይበላል ብሎ አላቸው። ከዛ ህዝቡ ጥሩ ሐሳብ ነው፣ ጥሩ ነው አሉ። ከዚያ ኤልያስ ምን አለ? እናንተ ቅደሙ አላቸው። አሁን አንዳንዴ በጨዋታ መካከል ሆናችሁ እንዴት ነው እንደምታሸንፉ እርግጠኛ ስትሆኑ ምን ትላላችሁ? ቅደም ሰጥቻለሁ አይደል? እንደምንለው ኤልያስ እርግጠኛ ነው በአምላኩ። ስለዚህ ቅደሙ እናንተ አላቸው። ከዚያ ሻሉ ያን ወይፈን፣ እነሱም ስርዓት አለን ብለው ቆራረጡ፣ መሰዊያ ዘረጋጉ፣ ምን አሉ። ከዚያ በኋላ ያን ስጋ አደረጉና ጠዋት የጀመሩ እስከ ማታ ድረስ ሲሉ አሉ። በዓል ጣዖታቸውን አውርድ እሳት ብላ ሲሉ ሲጮው ሲማንጸኑ ምንም የለም። ጠዋት የጀመሩ እስከ መጀመሪያ ግማሽ ቀን ደረሱ። ከዛ ኤልያስ ጥግ ይዞ ቆሞ እስቲ ድምጻችሁን ከፍ አድርጉት፣ ምናልባት ተኝቶ ይሆናል አምላካችሁ ይላቸዋል። ስራ ይዞ ሊሆን ይችላል፣ ደግሞ ሰው እያናገረ ይሆናል። እስቲ ድምጻችሁን ጮክ በሉ ይላቸዋል። እውነት እየመሰላቸው ስለጨነቃቸው ድምጻቸውን ጮክ እያደረጉ እያሉ የራሳቸውን ይላሉ። ምንም የለም። መሸ። አሁን የማን ተራ ደረሰ? ኤልያስ እግዚአብሔር እንዳዘዘው ስርዓት መጀመሪያ 12 ድንጋዮችን አዘጋጀ። ምክንያቱም እስራኤል የማን አምላክ ነው? ማነው? እግዚአብሔር የማን አምላክ ነው? እስራኤል የማን አምላክ ነው ስላችሁ የእግዚአብሔር ትላላችሁ? አዳምጡ እንጂ በደንብ እሺ። እግዚአብሔር የማን አምላክ ነው? የእስራኤል። እስራኤል ስንት ነገድ ናቸው? 12። የሁሉም ነገድ አምላክ እግዚአብሔር መሆኑንም ለማስገንዘብ 12 ድንጋዮችን አዘጋጀ። ከዚያ ያንን በዚያ ከበበና መስዋዕቱን አድርጎ እንጨት ረበረበ። ከዛ ስጋውን የወይፈኑን ስጋ ቆራርጦ አዘጋጅቶ በዚያ ላይ ያስቀመጠ። ከዚያ በኋላ ወደ እግዚአብሔር ጸለየ፣ ለመነ፣ ስርዓት ባለው መልክ። መጽሐፉ ላይ ላንብብላችሁ፣ አጭር ናት። እሺ ምን እንደሚል መጽሐፈ ነገሥት ምዕራፍ 18 ቁጥር 36 ላይ ነው የምታገኙት። እሺ ምን አለ መሰላችሁ? አቤቱ የአብርሃምና የይስሐቅ የእስራኤልም አምላክ ሆይ አንተ በእስራኤል ላይ አምላክ እንደሆንክ እኔም ባሪያህ እንደሆንኩ ይህንንም ሁሉ በቃልህ እንዳደረግኩ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውንም ደግሞ እንደመለስክ ይህ ሕዝብ ያውቅ ዘንድ ስማኝ። አቤቱ ስማኝ፣ አቤቱ ስማኝ፣ አቤቱ ስማኝ እያለ ጮኸ፣ ጸለየ። ወዲያው የእግዚአብሔር እሳት መጣችና ያንን መሰዊያ በላችሁ፣ ከነስጋው አጠቃላይ ማለት ነው። እንደውም የሚገርማችሁ የኤልያስ ተራ ሲደርስ ቅድም ያልነገርኳችሁ አምጡና ውሃ አፍስሱበት ብሏቸው ነበር። እነሱ እንግዲህ 400 ይሆናሉ እና እሱ አንድ ብቻውን ነው፣ ግን ከሱ ጋር ያያሉ እግዚአብሔር አለ እና የሱ ተራ ደርሶ እያመጡ የውሃ መዓት ከታች እስኪጠራቀም ድረስ ውሃው እሳት እኮ እንዳይነድ ነው አምጥተው ውሃ ደፍተዋል። ግን ለእግዚአብሔር የሚሳነው ነገር አለ እንዴ? ውሃውም እሳቱም የማን ነው?
የእግዚአብሔር ነው። ስለዚህ ያ ውሃ ምንም አልገደበውም እና ያን መስዋዕቱን ከነመሰዊያው በልቶ ወደ ታች ሄዳ ያ የተጠራቀመውን ውሃ የእግዚአብሔር እሳት ነክታ ጠፋች። የዚህን ጊዜ እስራኤል በዚያን ሰዓት ጮሁ፣ እግዚአብሔር እሱ አምላክ ነው አሉ። በዓል አምላክ ነው ሲሉ የነበሩ ሰዎች በዓል የሚባለው ጣዖት ማለት ነው። እግዚአብሔር እሱ አምላክ ነው፣ እግዚአብሔር እሱ አምላክ ነው ብለው መጮህ ጀመሩ። የዚህን ጊዜ እነዛ የጣዖት ነቢያት ፈርተው ሊሮጡ ሲሉ ኤልያስ ያዟቸው፣ ማንም ሰው እንዳያመልጣል። የእግዚአብሔር ቅጣት ደግሞ በእነሱ ላይም ስለሚገለጥ ማለት ነው። ስለዚህ ህዝቡን ያሳሳቱ ለመከራ ያበቁት እነዚህ ናቸው እና እነሱ መሞት አለባቸው ብሎ ኤልያስ እግዚአብሔር በነገረው መሰረት ስላዘዘ ህዝቡ በሙሉ አንድ የነበሩት ነቢያት እንዳያመልጡ እውነተኛው አምላክ ከእግዚአብሔር ያራቁ እነሱ ናቸው ብለው እንዲይዟቸው አደረገ። ከዛ ያዟቸው እና እነሱ በበረሃ ሄደው እንዲሞቱ አደረጋቸው ኤልያስ። አሁን ህዝቡ ነፃ ወጣ። ማንን እንዲያመልክ ማለት ነው? እግዚአብሔር እንዲያመልክ። ስለዚህ ህዝቡ ወደ እግዚአብሔር መመለሱ ሲታወቅ እግዚአብሔር ደግሞ የጎደለውን ነገር ያሟላል። ለህዝቡ በዛን ሰዓት የጎደለው ዋነኛ ነገር ምን ነበረ? ዝናብ ነበረ። ከዚያ በኋላ ኤልያስ አገልጋዩን ይዞ ወደ ተራራ ወጣ እና ወደ ተራራ ከመውጣቱ በፊት ግን ለአክዓብ ምን ብሎታል? የዝናቡ ውሽንፍር ኃይለኛ ስለሚሆን መጀመሪያ ሄድና እስቲ ቤትህ ያገኘውን ብላ ተመገብ ብሎታል። ገና አልዘነበም እኮ። ከዚያ እሱ ወደ ተራራ ወጣና ከተራራው ላይ ተሻግሮ ወንዝ ይታያል። ምንድነው? ወንዝ ያለበት ቦታ አለ። ወንዝ የሚጠራቀምበት ቦታ ማለት እና ከዚያ ጋር ተመልክቶ አገልጋዩ እንዲመጣ ያዘዋል። ኤልያስ እየጸለየ ነው እና መጀመሪያ ሲሄድ ምን ተመለከትክ ሲለው ምንም አላየውም አለው። ተመልሶ መጣ። አሁን ሲሄድክ ምን አየህ? ምንም። 7 ጊዜ እንደዚህ ተመላለሰ። ከዛ በሰባተኛው እየሮጠ መጣና የሰው እጅ የምታክል ትንሽዬ ደመና ከውሃው ከባህር ውስጥ ስትወጣ ተመለከትኳል። ያቺ ደመና ዝናብ የሚመጣው ምን ተጠራቅሞ ነው? እናንተ በሳይንስም እኮ ትማራላችሁ አይደል? ስርዓቱ የተለያየ ይሁን እንጂ ዋናው የሚሰጠው እግዚአብሔር ነው አይደል? ከስር በትንነት ምክንያት ወደ ሰማይ ወጣ አይደል? ምን ነው ውሃ ከዛ ደመና ሆኖ ተጠራቀመ፣ ከዛ ዘነበ ነው አይደል? ግን መትነኑ፣ መጠራቀሙ፣ መዝነቡ እንደገና መሬት ባህር መሆኑ የማን ፈቃድ ነው? ይሄ ሂደቱን ነው የሚያሳየው እንጂ ከላይ ብቻ የሚመጣ ከስር የሚመጣ ነው የሚለውን ብቻና እግዚአብሔር ዝናብ አይሰጥም ወደሚለው ሐሳብ አያስኬድም። ስለዚህ በዚህ ሂደት እንደሚሄድ ስለሚታወቅ ያቺ ትንሽ ደመና ተበትና በስታ ሰፍታ በሰማይ ሆነችና በዚያ ከሰማይ ዝናብ ተጠራቅማ ነው ዝናብ እንዲዘንብ ተጠራቀመ ማለት ነው። እና ልክ ይሄ ሲሆን ዝናብ መምጣቱ አይቀርምና ኤልያስ ምን አለው? በላንተም ቶሎ ብለህ ፈጥነህ ወደ ሰማርያ ውጣ አለው። ማንን? አብድዩ ማለት ነው። እና እሱን ግን እንዲወጣ ያደረገው በሰረገላ ነው። በሰረገላ ነው። ብቻውንም ሳይሆን ደግሞ መጀመሪያ እሱ ወደ አክዓብ ዘንድ እንዲሄድ አክዓብንም ደግሞ ፈጥኖ ወደዚያ ቦታ እንዲወጣ እንዲነግረው መልእክት ጭምር ነው የነገረው። እና አብድዩ ለአክዓብ ሄዶ ነግሮት ሰማርያ ሲደርሱ አስቀድሞ ግን ኤልያስ በእግዚአብሔር ጥበብ ግን ቀድሟቸው ሰማርያ ደርሶ ነበር። የት ደርሶ ነበር አልኳችሁ? ሰማርያ ደርሶ ነበር። ስለዚህ እግዚአብሔር የዘጋውን ሰማይ ከፍቶ ለእስራኤል ሰዎች ደግሞ ምን አዘነበላቸው ማለት ነው? ዝናብ አዘነበላቸው። ግን ዝናቡ የዘነበላቸው ወደ ማን ስለተመለሱ ነው? ወደ እግዚአብሔር። እውነቱን ስላወቁ። ሐሳቡ የመጣው ከኤልያስ ቢሆንም ግን መጨረሻው እግዚአብሔር አምላክ ነው፣ እግዚአብሔር አምላክ ነው ብለው ስለመሰከሩ፣ በዓል ጣዖትን ስለካዱ፣ የጣዖቱን ነቢያት ካህናት ስላጠፉ እግዚአብሔር ታረቃቸው። ስለዚህ ወደሱ ተመልሰዋልና ይሄንን የመሰለውን ነገር አገኙ። ዝናብ ዘነበላቸው፣ የተለጎመው ሰማይ ተከፈተ የሚለውን ታሪክ ዛሬ ነግሬያችኋለሁ ማለት ነው። ግልጽ ነው? ከዚህ ቀጥሎስ ምን ይገጥመን ይሆን የሚለውን ደግሞ በቀረው የመጽሐፍ ክፍላችን እንሰማለን ማለት ነው። መቼ? ሳምንት። ከዛስ? የሚቀጥለው ሳምንት። ከዛስ? ከዛስ? እሺ ከዛስ? 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 በቃ ይቀጥላል። ሁል ጊዜ እግዚአብሔር ቃል እንማራለን ማለት ነው። እሺ እኛ እስከምንሄድበት ከፈቀደልን እንማራለን። ግን የእግዚአብሔር ቃል የምንማረው በዚህ መንገድ ብቻ አይደለም አይደል? ማንበብ አለባችሁ፣ መጠየቅ አለባችሁ፣ ቤተክርስቲያን መሄድ አለባችሁ። ዋናውን ነገር ደግሞ ማድረግ አለባችሁ። ህይወታችሁ እንዲለወጥ ሚስጥራትን መካፈል አይደል? ይሄን ማድረግ በጣም ያስፈልጋል እና
ህይወት እንዲሆናችሁ ነው የምንማረው። ህይወት ካልሆነ ዝም ብሎ መስማት ተረት ነው የሚሆንብን። እኛ ደግሞ የእግዚአብሔርን ቃል ነው የምንማረው። እሺ ይለያያል፣ ተረትና ይሄ ይለያያል። እሺ ይሄ የእግዚአብሔር ቃል ነው። በታሪክ መልክ መጣ እንጂ የእግዚአብሔር ቃል ነው። እሺ ተረት ግን ውሸትም ምንም አለው አይደል? አንበሳና ቀበሮ ወይም ደግሞ አንበሳና ወይ ነብርና ፍየል ጓደኛ ሆኑ ይላል ተረት። ይሆናሉ እንደ ጓደኛ? አህያና ጅብ ጓደኛ ሆኑ ይላል። ስለዚህ ተረትና ይሄን መለየት መቻል አለባችሁ። በቃ ብዙ አለ ተረታውም ተረት ይቅርብና አሁን ቆይ ለጊዜው እሺ መጽሐፍ ቅዱስ እንማራለን። ስለዚህ ይሄ እውነት ነው እሺ የምንማርበት እሱ እንድታውቁ ነው። አሁን ለዛሬ መጨረሻ የሚሆነ እንደተለመደው ከዚህ ታሪክ ምን ተማራችሁ ቢለው ትነግሩኛላችሁ ማለት ነው። አትድገሙ። ሌላው ከተናገረ ብልጦች ከሆናችሁ አትተናግሯል። እሱ ተናግራለች እሷ። እሺ ከወንዶች ደግሞ ይጀመር እስቲ እሱ ቀጥል። እኔ ከዚህ ታሪክ የተማርኩት እግዚአብሔር እውነተኛ እንደሆነና ላመኑት ክብርን እንደሚሰጥ እንደማይዋሽ። እኔ ከዚህ ታሪክ የተማርኩት ጣዖት ማምለክ እንደሌለብንና ሰውን ማስከፋት ወይም መግደል እንደሌለብን። እሺ ጥሩ ብሎታል። እሺ ተጣፍ መስዋዕት ዛሬ በርከት ብለዋል ሴቶች አይደል? ከዚህ ታሪክ የተማርኩት አንደኛ እውነቱ ቢዘገይም ግን እንደሚገለጥ ተምሬያለሁ። እሱን የተማርኩበት ደግሞ እስራኤል በሙሉ እንዳለ በዓልን ያመለኩ ነበረ። ግን አሁን ኤልያስ ብቻውን የእግዚአብሔር መልእክተኛ ሆኖ እውነቱን እየመሰከረ ነበረ እና እውነቱ በጊዜው ተገልጧል። እና ሌላው ደግሞ ለአንድ እውነት ለሆነ ነገር ብቻ መወገን፣ ለመጥፎ ነገር በሐሰት አለመመስከር እና ከእግዚአብሔር ሌላ አማልክትን አለማምለክ ተመረሉ። እኔ ከዚህ ታሪክ የተማርኩት እግዚአብሔር የሚሰነው ነገር እንደሌለ። አሁን ዝናብ የተማርኩበት ቦታ ሰዎቹ ጣዖት ያመልኩ ነበረ እና ኤልያስና የጣዖት ነቢዮቹ እንሰዋ ብለው ተስማምተው ህዝቡን ተስማምተው ግን እስካሁን ድረስ የነ ጣዖት አምላኪዎቹ ነቢዮች እስካሁን ድረስ ምንም ምላሽ ስላላገኙ ተስፋ ቆርጠዋል። ስለዚህ በእግዚአብሔር የሚሰራው ነገር እንደሌለ። በጣም ጥሩ። እግዚአብሔር የሚሰራው ነገር የለም። ያንንም ሲዳደርግ ተመልክተናል። እሺ ይኸው ከሷ እንጀምር። እኔ ከዚህ ታሪክ የተማርኩት ምንም አይነት አማልክትን ብናመልክ እንደ እግዚአብሔር እንደማይሆኑ ነው። ምክንያቱም ተአምራትን እግዚአብሔር ብዙ ተአምራትን ሰርቷል። ግን ሌሎች ጣዖታትን ብናመልክ ምናምን እንደ እግዚአብሔር ያለ ተአምራት አይሰራልንም። አንዳንዴ ግን ማምለክ አያስፈልግም። አይ አያስፈልግም። ሁልጊዜ የሚመለከው ማን ነው? እግዚአብሔር። ጎበዝ። እሺ እኔ ከዚህ ታሪክ የተማርኩት ለእግዚአብሔር የሚሰና ነገር እንደሌለ ነው። ይሄን የተማርኩበት ቦታ እግዚአብሔር ዝናብ ማቆምም ዝናብ እንዲዘንብ ማቆምም ዝናብ እንዲዘንብ ማድረግም አያቅተውም። እና ደግሞ ሌላ የተማርኩት ነገር በእግዚአብሔር ሙሉ እምነት ሊኖር እንደሚገባ። ይሄን የተማርኩበት ቦታ ነብዩ ኤልያስ መስዋዕት ሲሰዋ በእግዚአብሔር ሙሉ እምነት ስለነበረው እነሱን አስቀድሟቸዋል። ከዛም ሙሉ እምነትም ስለነበረው እግዚአብሔር ያንን ነገር አድርጎለታል። በጣም ጥሩ። ስለዚህ በእግዚአብሔር መተማመናችን ጽኑ መሆን አለበት። ጥሩ ነው። ጎበዝ። እኔ ከዚህ ታሪክ እንደምን የተማርኩት መታረቅ እንዳለብን የተማርኩበት ቦታ እግዚአብሔር እነሱን ጣዖት ሲያመልኩ ስለነበር እስራኤል እነሱን በይቅርታ እንደመለሳቸው ተምሬያለሁ። በጣም ጥሩ። ጎበዝ። መጨረሻ እኮ እኔ ከዚህ ታሪክ የተማርኩት በእግዚአብሔር ከተማመንን ምንም ነገር ሊደረግልን እንደሚችል ነው። ይህንን ነገር የተማርኩት ደግሞ ነብዩ ኤልያስ
በእግዚአብሔር ባይተማመን ኖሮ ይሄ ሁላ ነገር ሊደረግለት አይችልም። ሁለተኛ ነጥብ ደግሞ እግዚአብሔር ሐሰተኛ አምላክ ነው እና ትክክለኛ አማልክት ደግሞ ጣዖቶች ናቸው ብለው ያመኑትን ነቢያት እግዚአብሔር እንዳስወገዳቸው በኤልያስ ምክንያት እግዚአብሔር እነዛን ሐሰተኛ ነቢያት እንዳስወገዳቸው ተመሪያለሁ። በጣም ጥሩ ጎበዝ። ሁላችሁም ጥሩ ነገር ነው የተናገራችሁት። ትክክል ናችሁ። ያው ትክክል ካሆነ እናቃናለን። እኔ እንድትይዙ የምፈልገው ነገር ይሄንን ነው። መጀመሪያ ኤልያስ ሂድ ተብሎ ነበር አይደለ? ስለዚህ ከተሸሸገበት ቦታ ለጊዜው እግዚአብሔር ካቆየ ቦታ የሄደው በእግዚአብሔር ኃይል ስለተሞላ ነው አይደል? ስለዚህ በማንም ፊት ስንሄድ ፍርሃት እንዲወገድልን ማንን መያዝ አለብን? እግዚአብሔር ነው። ኃይል ብርታት ጽን ሆነኝ ብሎ እግዚአብሔርን ለምኖ ወደሚኬድበት ቦታ መሄድ ያስፈልጋል። አጉል ድፍረትም ባይሆን ግን ከታዘዝን በታዘዝንበት ቦታ መገኘት፣ በዚያ ደግሞ ሄደ የምንናገረው ነገር ደግሞ ተአማኒ እንዲሆን ገብቷቸዋል። ተአማኒ እንዲሆን እግዚአብሔር እንዲቀድምልን ያን ማድረግ አለብን። እሱ በጣም ጥሩ ነገር ነው። ሁለተኛ እግዚአብሔርና ሌሎች አማልክትን ተመልክታቸዋል። እግዚአብሔር እውነተኛ አምላክ ነው፣ ኃያል አምላክ ነው። ስለዚህ ማድረግ ይችላል። ሌሎቹ ማድረግ እንኳን እስኪሳናቸው ሌላ ጊዜ እኮ እሳት እያወረዱ እኮ ጋጋንት ሊያሳዩአቸው እኮ ይችላሉ። እግዚአብሔር በተነሳበት ሰዓት ግን እነዛ ጣዖታት የጣዖት አማልክት ወይም ሰይጣን መቆም አይችልም ፊቱ። ስለዚህ ሰዎቹ ቢሉ ቢፈልጉ እግዚአብሔር ግን ከከለከለ እሳት አይደለም ምንም ማውረድ አይችሉም። ግልጽ ነው አይደለ? ስለዚህ ያ ማድረግ አለባችሁ። ግን ተአምር የሰራ ሁሉ ደግሞ የእግዚአብሔር ነው ማለት አይቻልም። ይሄንንም ማወቅ አለባችሁ። እሺ ለጣዖቱ የሆነ ነገር እያደረጉ ያሳስቷቸው ነበር ሰውን። ትክክለኛውን ግን መለየት ያስፈልጋል። ስለዚህ እግዚአብሔር ኃያልነት እንደተገለጸ ጣዖት ደግሞ የማይረባ ነገር እንደሆነ ማወቅ አለባችሁ። በዚህ ዘመን እንደዚህ አቁመን የምንሰግድበት ጣዖት ላይኖር ይችላል። ግን ገንዘብ በጣም የምትወዱ ከሆነ፣ መልካችሁን ብቻ በጣም የምትወዱ ከሆነ፣ ስልጣን ካላችሁ ስልጣናችሁን ብቻ የምትወዱ ከሆነ፣ በእናት በአባታችሁ በወገኖቻችሁ በዘመዶቻችሁ ተመክታችሁ እናት አባት ወገን የሌለውን ዘመድ የሌለውን ሰው የምትንቁ ከሆነ በእናት በአባታችሁ እያመለካችሁ ነው፣ ጣዖት ሆኖባችኋል ማለት ነው። ስለዚህ በአንዱ ተማምኖ ሌላውን መበደል ወይም እግዚአብሔር የሁሉ አምላክ ነው ብሎ ከማመን እሱ ይበልጣል ከሚለው ከዚህ ሸሸት ካላችሁ እግዚአብሔር ይቀየማቸዋል። ይሄ ሌላኛው የጣዖት ማምለክ መንገድ ነው። ስለዚህ ጣዖት ማምለክ መጨረሻው የማይረባ እንደሆነ እንድታውቁ እንድትረዱ ያስፈልጋል። ዝናብ የሚሰጥ ማን ነው? እግዚአብሔር ነው። ሕይወት የሚሰጥ ማን ነው? እግዚአብሔር ነው። ይሄን በዚህ ታሪክ ተናግራቸዋል። የነቢያትን ክብርም ደግሞ ማወቅ ችላቸዋል። ምን ያህል የከበሩ እንደሆኑ ሰማይን ዝናብ እንዳይሰጥ ለማድረግ እንደገና መልሶ እንዲዘንብ ለማድረግ ከሰማይ እግዚአብሔር የፈቀደው እሳት ወርዳ ህብስት ምንድነው ወይም ደግሞ መስዋዕቱን እንድትመገብ ለማድረግ ነቢያት እግዚአብሔር ስልጣን ሰጥቷቸው እንደነበረ ማወቅ አለባችሁ። ለዛ ነው ነቢያት በሐዋርያት ጸሎት እናምናለን። የነቢያት የሐዋርያት ጸሎት ምልጃ ይጠብቀናል ብለን የምንማጸነው ለዛ ነው። ኤልያስ በሀገራችን በኢትዮጵያ ጭምር በስሙ ጽላት ተቀርጾ አይደል የኤልያስ አምላክ እየተባለ ይመሰገናል። እዚህ አዲስ አበባም አለ አይደል ኤልያስ። ስለዚህ እንደ ነቢያት እንደ ትልልቅ ነቢያት ሁሉ አክብረ ነው በሱ ምክንያት እግዚአብሔርን የምናመሰግንበት ታላቅ ሰው ነው ኤልያስ። ባለፈውም አሁንም በሱ ምክንያት የተደረገውን ተአምር ሰምታችኋል። ስለዚህ ኤልያስን ምልጃውን አያሳጣን ብሎ ደግሞ መጸለይም እንደሚያስፈልግ እግረ መንገዳችሁን እንድታውቁት ነው። እሺ ግልጽ ነው? የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጠንክሩ በትምህርታችሁ፣ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ፣ ደግሞም ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ እቤት ያሉትን ልጆች ወላጆች ሁሉንም ሰላም ሁኑ፣ ሰላም ያገናኘን በሏቸው። እስከ ሳምንት ደግሞ ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን።